ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። እስኪ ስለ ሌይላ ኑር ሰቦ አዲስ መረጃ አለ ላሰማችሁና ከዛ እኔ ሐሳቤን እሰጣለሁ ማለት ነው። ግን እኔ እውነት ለመናገር በጣም ነው ያሳዘነችኝ። ለምን ካላችሁ ኮሚኒቲዎች እንግዲህ ኮሚኒቲ ነው የሚባሉት እርስ በርሳቸው ምን እየሆኑ እንደሆነ ላሳያችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይህንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራት አግባብ ስላለው ነው። በርካታ ነገሮች የማውራት ፈልግ ነበር፣ ግን ቁም ነገሩ ይህ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለእኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። ላችሁ እኔ በጣም የሚገርመኝ ነገር የሌይላ ጉዳይ ማለት ነው። እውነት ለመናገር ያጀማ ብዙ ነገር አይተናል። እንደ ሌይላ ጉዳይ ግን በጣም በብዙ ነገር አነጋጋሪ የሆነ ነገር የለም። በመጀመሪያ ደረጃ ሀቢባ ጀዛዋን አላህ ይክፈላት። በሙባረክ ጉዳይ ቢሆንም ይህ ነገር ወደዚህ የመጣው እንግዲህ ምንድነው የሆነው መሰላችሁ? ልጅቱ ሌይላ ወደ ሐኪም ቤት ሄዳለች። ኦልሬዲ ማህፀኗ ተገልብጧል። አንዳንድ ነገሮች አይኗ ምናምኑ ማህፀኗ ተገልብጧል። ግን የሚባለው ነገር ምንድነው? በጣም ከገረመኝ ነገር 14,000 ብር የሳውዲ ገንዘብ ኮሚኒቲው ተቀብሎ በልቷል። አስባችኋል? ኮሚኒቲው ተቀብሎ 14,000 ብር የሳውዲ ብር በልቷል ማለት ነው። ገባችሁ? የሌይላ ጉዳይ በጣም በብዙ ነገር ውጣና ውረድ ያለው ነገር ነው ውዶቼ ማለት ነው። ለምን ካላችሁ በጣም ነው የምታሳዝነው ወላሂ። በቃ የሚደረገው ነገር የሚደረገው ቁማር የሚደረገው ሴራና ስራ በጣም ያሳዝናል። ግን አላህ በሰላም አላህ ያውጣት፣ አላህ ይዘንላት። እውነት ለመናገር በዚህ ደረጃ ግን ጨካኝ የሆናችሁት መሆናችሁ ነው። ምክንያቱም እንዴት ነው በዚህ ደረጃ ልባችሁ ያስቻላችሁ? እንዴት ነው በዚህ ደረጃ በደም ገንዘብ የጦዛችሁ? በደም ገንዘብ ጡዛችኋል ኦልሬዲ። ምክንያቱም በደም ገንዘብ ባጡዙማ በዚህ ደረጃ አረመኔ አትሆኑ። ላሰማችሁ ድምፅ። ይኸው ነገ እኮ ወንድም ካልድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደ ሌላ ጊዜ በንግግር ብቻ አይደለም። እኔ በንግግርም እገታ ሰው አይደለም። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆም ሰው አይደለም። ማስረጃ ፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቅም። ዙዙዬ የኔ እናት አታስቢ እሺ እናቴ። ኢንሻአላህ አላህ ይስማ ምንክ በመታቅ በቃ እውነት የሰማዋት ዛሬ አስደሰተች። ምን ሆናት? በቃ ለሕክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር ባወራኋት ሰዓት ላይ ዙዙ ሄድ መለስ ያረጋታል ነው የተባልኩት። በየጊዜው ትደውልልኝ ነበረ አፕዴቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልጅቷ አታውቅም ነበረ። ላይክ አይምሮዋ እንዳይረበሽ እስኪ ያለውን ሲቹዌሽን እንኳን ለእሷ ንገሯት፣ እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት። እኛ መውጣቷን ብቻ ሳይሆን የምንፈልገው ንጹህ አይምሮ ይዛ እንድትወጣ ነው የምንፈልገው። ወጥ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህጉን ታውቂዋለች ሀቢባ። እስር ቤት ማለት አብዳን ብትወጣ እናሳክማታለን፣ ቁራን ይቀራባታል። ብቻ ትውጣ ከነነፍሷ ትውጣ ስንላቸው በጊዜ የነበረው በቃ የአይምሮ ጫወታ እንዳይጫወቱባት። እዚህ ብዙ ነገር አለ፣ ተስፋ የሚሰጥ ነገር እንዲነገራት ስንጠብቅ፣ እሷ ግን ስትደውል ብቻ ትውጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናርግ። ታማም ቢሆን ትውጣ ብቻ ትድናለች። የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ እቺ ልጅ ከነነፍሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ። ከዚህ እንግዲህ እውነት ለመናገር ከባድ ነው። ለምን እንደዛ አይነት ጥያቄ ጠየቀሽ ዙዙ? ካሁን በፊትም የዛሬ ዓመት ሰርታለች፣ ኔክስት የዛሬ ዓመትም ሰርታለች። ለዛ ነው እና አላቅ በጣም ነው ያሳዘነችኝ ወላሂ። ሆስፒታል ተወስዳለች እና በጣም እናመሰግናለን።
አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል፣ ኤምባሲውን ሆስፒታል ስለተወሰደች። እና በዚህ ደረጃ ግን እንዴት ነው አረመኔ የሆናችሁት? 14,000 ሪያል ወስዳችሁ አላቅም ከየትኛው ነው የመጣችሁት? ከየትኛው ፕላኔት ነው የወጣችሁት? እውነት ለመናገር የሌይላ ኑርሰቦ ጉዳይ በጣም ከባድ ነው። አላህ ይዘንላት። አላህ ከነዚህ አረመኔዎች አላህ ያውጣት ያ ረብል ዓለሚን። ግን ምን እንዳሳዘነች ታውቃላችሁ? ለሷ ያልተከፈለ ዋጋ የለም። ገባችሁ? ስቲል ሙባረክ እንደ ሴት ልጅ ነው ያለቀሰው። ሙባረክ እንደ ሴት ልጅ ነው ያለቀሰው። ምክንያቱም በጣም ስላዘነ ማለት ነው። እና እህቶቼ በዚሁ አጋጣሚ ራሳችሁን ጠብቁ። ይህ የሆነ ነገር ሲገጥማችሁ ነገ ጧትም በኔ ብላችሁ እሰቡ። ገባችሁ? እና የሌይላ ኑርሰቦ ጉዳይ ድምፅ የምትሆኑት ለሌይላ አይደለም፣ ባይዘወይ ለራሳችሁ ለነብሳችሁ ስትሉ ነው። ገባችሁ? ማንኛውም ሰው ለሌይላ ድምፅ የሚሆናት በሙሉ ለራሱ ነገ ወዲያ በኔም ነብስ ይመጣል፣ ምን እንደሚያጋጥመኝ አላቅም ብላችሁ ነው ድምፅ የምትሆኑ። ገባችሁ? ምክንያቱም በውስጡ ስንት አረመኔ ሰው አለ፣ ስንት አረመኔ ስንት ሰው አለ። አየን እኮ አየን ማለት ነው። እና አላቅም። በመጀመሪያ ደረጃ እኔ ደስ ያለኝ ምንድን ነው ሕክምና መሄዷ ብቻ አስደስቶኛል። ሕክምና መሄዷ አስደስቶኛል። ከዛ ውጭ ግን እኔ ይቅርታ አድርጉልኝ፣ እነዚህ አሁን ዛሬ የተናገረውን ሰውዬ አላምነውም። ገባችሁ? ለምን አላምነውም ያልኩበት ምክንያት ለምን እንደሆነ ታውቃላችሁ? ብዙ ጊዜ አይታችሁ ከሆነ የሚናገረው ነገር ምንድን ነው የሚለው? እኔ እንደዚህ አይደለሁም የሚለው ነገር ራሱ በጣም የሚደብር ነገር ነው። ገባችሁ? እና የሌይላ ኑርሰቦ ጉዳይ ይመለከታችኋል። ግዴታ እንትን ማለት አለባችሁ ውዶቼ፣ በደንብ አድርጋችሁ ማስተዋል አለባችሁ። ገባችሁ? አስተውላችሁ ነገሩን በደንብ ማሰብ አለባችሁ። በደንብ ማለት ነው። በጣም ነው የሚያስጠላው። ግን እንዴት ነው አስችሎህ አንተ ገንዘቡን ሙልጭ አድርገህ በልተህ ጭራሽ እኮ እያስፈራራቸው ነው። እንደዚህ ብታረጉ ልጅቷ እንደዚህ ትሆናለች፣ እንደዚህ ብታረጉ እንደዚህ ትሆናለች እያለ ማለት ነው። እንግዲህ እኔ እንደሚመስለኝና እንደማምንበት ከሆነ አንድ ሰው ገንዘቡን ከወሰደ ከዛ በኋላ እነሱ ስለ ሌይላ ኑርሰቦ አይመለከታቸውም፣ አረቦቹ ማለት ነው። ሰውየው ግን ምንድን እንትን ስለሆነ ማለት ነው፣ እንትን ጅል ስለሆነ ምን አሉ? በቃ የሆነ ነገር ሲሉ አንድ ነገር ብትናገሩ ሌላ ኑርሰቦ የሆነ ነገር ትሆናለች፣ የሆነ ነገር ብትናገሩ ሌላ ኑርሰቦ የሆነ ነገር ትሆናለች። አስባችሁታል? የሚያወሩት ወሬ ራሱ በጣም ነው የሚያስጠላው ማለት ነው። እና አንዳንዴ ነገሮችን አስበን አልመን ቢሆን መልካም ነው ብዬ እላለው። በሁለተኛ ደረጃ ደግሞ አንድ ሰው ድምፅ ስንሆን እኛ ለራሳችን ነው፣ ለሰው አይደለም፣ ለማንም ብለን አይደለም። ሁላችን ለሌይላ ኑርሰቦ ድምፅ የምንሆነው ነገ ጧትም እኔ ብሆንስ፣ የሌይላ ጉዳይ እኔን ቢገጥመኝስ፣ እኔ ብሆንስ ብላችሁ ነው። ገባችሁ? ስለዚህ እናንተ ማድረግ ያለባችሁ ምንድን ነው? ለሌይላ ኑርሰቦ ሳይሆን ድምፅ የምትሆኑት ለራሳችሁ ለነብሳችሁ፣ ነገ ወዲያ የሚገጥማችሁ ምን እንደሆን ስለማታውቁ ነው። ገባችሁ? እና የሌይላ ኑርሰቦን ጉዳይ ዝም ማለት የለባችሁም። እንግዲህ ወንድም ሀሊድ እኔ ነገ እሄዳለሁ ብሏል። ኢንሻአላህ ይሄድ ያጣራ። እኔ ግን ይቅርታ አድርጉልኝ አላመንኳቸውም። ያላመንኳቸው ጉዳይ ደግሞ ምንድን ነው? እነሱ ብዙ ጊዜ የዛሬ 4 ወር 5 ወር እንደዚህ ብለዋል። ተፈትታለች፣ እንደዚህ ብላለች ሲሉ ነበር አይደለ? ልትፈታ ነው፣ ችግር የለም ምን ሲሉ ነበር። ይህ ነገር በደንብ አዳምጡኝ። ገባችሁ? እና አሁን እንደገና ሀሳባቸውን ስለቀየሱ አሁን ደግሞ ሶሻል ሚዲያው ያው ተጽዕኖ ስለፈጠረባቸው በቃ የሆነ ችግር ይመጣል ብለው ስላሰቡ ነው ሌይላ ኑርሰቦ ከኢድ በኋላ ትፈታለሽ አሉ እንጂ እኔ ይቅርታ አድርጉልኝ አላምናቸውም። ማላምናቸው ደግሞ ብዙ ጊዜ በጣም ነው የሚዋሹት። ገባችሁ? መቼም
እኛ ሞኝ አይደለንም። ሰው ነን። እናስባለን፣ እንበላለን፣ እንጠጣለን፣ ብዙ ነገር እንትን እያየን ነው አይደለ? ስለዚህ የሚያረጉት ነገር በሙሉ በጣም እኔ ይቅርታ አድርጉልኝ አላመንኩም። ገባችሁ? ላምንም አልችልም። ምክንያቱም የሚደረገው ነገር እያየን እየሰማን ስለሆነ ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? የሌይላ ኑርሰቦን ጉዳይ ሁላችሁም ዝም ማለት የለባችሁም። ገባችሁ? ነገ ጧት ለነፍሴ ብላችሁ ሁላችሁም ለሌይላ ኑርሰቦ ድምፅ መሆን አለባችሁ። ምክንያቱም እየተደረገ ያለው ሴራና ስራ ከገባችሁ በእርግጠኝነት ማለት ነው፣ በእርግጠኝነት ብዙ ነገር ታስባላችሁ። ብዙ ነገር በጣም ብዙ ማለት ነው። እና ይህ ነገር በደንብ ሊታሰብበት ይገባል። እና ሁላችሁም ለሌይላ ኑርሰቦ ድምፅ ሆኗል። እውነት ለመናገር እናቲቱ ዛሬ በጣም ነው ያሳዘነችኝ። አባትየውም እንደዛ፣ ወንድምየውም እንግዲህ አይታችሁ ሰምታችሁ ከሆነ አቢውዝ እንደሚደረግ እያስፈራሩት እንደሆነ ዛሬ ራሱ ሊናገር ብሎ ዝም በል ሲሉት ነው ዝም ያለ እንጂ እያስፈራሩት መሆኑ 100% እርግጠኛ ሆኖ ተናግሯል። ገባችሁ? ለምንድን ነው የሚያስፈራሩት? ገንዘብ ኦልሬዲ ስለወሰዱ እነሱ አንድ ነገር እንዲናገሩ አይፈቀድላቸውም። የሌይላ ኑርሰቦ ቤተሰቦች ምንም ነገር እንዲሉ አይፈቀድም። ለምን? ኦልሬዲ ገንዘብ ስለበሉ ብታወጡ ልጅቱን የሆነ ነገር ብታወጡ ልጅቱን የሆነ ነገር እናረጋታለን ብለው ስለሚያስፈሯቸው ለዛ ነው እየተበደለሽ ምን እያለሽ ብዙ ነገር እየሰሙ ጸጥ ያሉ። ገባችሁ? ስለዚህ ይህ ነገር በደንብ ሊታሰብበት ይገባል። ያጀማ ማለት ነው። የሌይላ ኑርሰቦ ጉዳይ ይመለከተናል እያላችሁ ሁላችሁም ድምፅ መሆን አለባችሁ። ተረዳችሁ? ለምን? የውዴታ ግዴታ አለባችሁ። ማንኛውም ሰው ድምፅ ሲሆን ለሌይላ ኑርሰቦ ሳይሆን ለነፍስያው አስቦ ነው ድምፅ የሚሆነው። ገባችሁ? እና ይህን ነገር በደንብ እሰቡበት። እውነት ለመናገር በጣም ነው የምታሳዝነው። በጣም 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 ማለት ነው። እና አላህ ይዘንላት። እውነት ለመናገር እኔ በጣም ነው ያሳዘነችኝ። ገባችሁ? አንዳንዴ በራሳችሁ የሆነ ነገር የማታደርጉት ነገር በሰው ስትለምኑ አስባችኋል? እንዴት አድርገው እንደሚያስፈራሯቸው፣ እንዴት አድርገው በቃ ወግተው ይዟቸዋል። ምንም ነገር እንዳይሉ፣ ምንም ነገር እንዳይናገሩ፣ ምንም ነገር የሆነ ነገር መናገር እንደማይችሉ አድርገው ዘግተው ይዘዋቸዋል። ገባችሁ? እና ለማንኛውም ሀቢባ እንግዲህ አላህ ይስጣት። ነገር ወደ ሀቢባ መጥቶ አሁን ይዛዋለች። ግን ቢሆንም ሀቢባ ያዘችው ብለን ዝም ማለት የለብንም። ሁላችንም ድምፅ መሆን አለብን። ሁልጊዜ በየቀኑ ቪዲዮ እየሰራን ለሌይላ ኑርሰቦ ከቤተሰቦቿ እስከምትገናኝ ድረስ እኛ ምን ማድረግ አለብን? ድምፅ መሆን አለብን። እነሱም ደግሞ እንግዲህ ካልሆነ እናትና ወንድምየው አባትየው ወደ ሳውዲ አረቢያ ሂዱ የሚለው ነገር አለ። እንግዲህ ነገ ይዤላችሁ እመጣለሁ አዲስ ነገር ስላለ። ግን ሰብስክራይብ፣ ላይክ፣ ሼር አይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ወላሂ በጣም ነው ያሳዘነችኝ። ከኔ ላይ የደረሰ ነገር ነው የተሰማኝ። ገባችሁ? አንዳንዴ በሰው ልጅ ሲሆን ህይወታችሁ በጣም ከባድ ነው። አሁን ሰቡ ግደሉኝ ያለችው በምንድን ነው? በሰው እጅ ስለሆነ ስላልቻለሽ፣ ስለተከፋሽ፣ ማህፀኗ ስለተገለበጠ፣ አይኗ ስለተገለበጠ ኦር ምግብ አትበላም ደግሞ ትሸታለች። ምክንያቱም ለምንድን ነው የምትሸተው? ኦልሬዲ በቃ ከሰራሚክ ላይ ነው የምተኛ። ምን የምትል ቅዝቃዜ ነው። አስባችሁታል? በዚህ ሁኔታ ሁና ግን አላቅም። ግን ድምፅ የሆነሻት እህቴ አላህ ጀዛሽን ይክፈልሽ። አላህ ካለሽበት ሀመቀ የሚያውጣሽ። ግን ሁላችንም የሌይላ ኑርሰቦ ጉዳይ ይመለከተናል ብለን ድምፅ መሆን አለብን። ገባችሁ? ለማንም ብላችሁ ሳይሆን ለነገ ጧት ለነብሳችሁ ብላችሁ። እኔ ብሆንስ፣ እኔ ከሷ ቦታ ላይ ሁኜ ቢሆን ምን ይገጥመኛል? ምንድነው ማረገው ብላችሁ ሁላችሁም ድምፅ ልትሆኗት ግድ ይላችኋል እህቶቼ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ በአዲስ መረጃ እመጣላችኋለሁ።